አንድ ጊዜ ይህ መልእክት አለ ወይ መልእክቱ ውስጥ አንድ ፍንጮች ቢገኙም አለ ይህ መልእክት በማን ከየት ወዴት በምን ጊዜና በምን ምክንያት እንደተጻፈ ለማወቅ አስቸጋሪ ነው እንዴ እና እኔ ምን ላድርግ ታዲያ በዚህ መጽሐፍ ነው ስለዚህ ለምን ነው መጽሐፍ ቅዱስ አይደለም መጽሐፍ ቅዱስን ይዘህ ነብይ ተደረቡ ነብይ መሆኑን ለምን ተከተላለህ ለላ ተከታዮች ለምን አይ መጽሐፍ ቅዱስ ላይ ነብይ ይላል ለምን አንድ ጊዜ ቅዱስ ጳውሎስ አልቻልክም እያለች ነው ያንዳም አልቻለችም እያለች ነውና በቃ አትችልም እያለች ነው ታቆማለህ እንዴት ነው ተስማማላችሁ እስቲ አንዴ ተወያዩና ከዛ አንዳችሁ አትችሉም ተባባሉና ፖለቲካው ምናልባት ስላልገባት ሊሆን ይችላል አንተ አሁን እኔ ያነሳውልህ ሐሳብ ሌላ አንተ የምታመጣው በርግጥ እሷ ትበልጣለች በእውነት እሷ ትበልጣለች ከእርሶ እንደውም የሷ እውቀት ሻል ያለ ነው እኔ እንደውም እንዳየሁት ይቅርታ አድርጉልኝና አይ እሷ ጋር ቀጥል አይ እንደ ሰውን እንደዚህ ማወዛገብ ምናምን ሆነ ሌላም ቀላል ነገር እኔ ነኝ ዋሻውት በጣም ይቅርታ እኔ ነኝ ዋሻውት ወይስ የመጽሐፍ ቅዱስ መዝገበ ቃላት ነው ዋሻው እኔ ነኝ ዋሻውት ያው ከመዝገበ ቃላት ጋር አነሳውት እኔ ነኝ ዋሻውት ወይ እኔ ነኝ ዋሻውት ያው ገጽ 219 ላይ ግባና ያው እንዴ ምን ሆናችሁ ነው መረጃ ስምንታም ተቀበሉ እሺ አሁን በቃ የዕብራውያን ጻፊ ስለማይታወቅ በጣም ይቅርታ በቃ ከዚህ መጽሐፍ ላይ ሁለተኛ መረጃ እንዳታመጡ አሁን ጨርሳል ጥያቄን ልቀጥል ሌላ ታውቃል አሁን ያመጣው ማስረጃ አምጪ መረጃ አምጪ ረቂቅ በቃ አሁን መረጃ እና ቄስ ማራቲን ቆይ አንድ ጊዜ እኔ አንድ ስልክ ስላለኝ መክፈት አልችልም ግን አባቶች እንዳስተማሩ በቃ መረጃ አስተመጫው በቃ መረጃ አስተመጫው ይቅርታ እኔ መዳረቅ አልችልም ረቂቅ መረጃ አስተመጫው እና በቃ ወጣሽ መረጃ ይዘሽ ይችላል እና ቄስ ማራቲን መተ ይኸውልሽ ላውራሽ ቆይ እኔ ጭቅጭቃችን እና ቄርቆስ ምን እንደሚሉት ከሆነ ቆይ አንዴ እና ቄርቆስ ምናምን መረጃ እኔ በጨበጣይ እንዲቀር ያው ድሮ እንደምንለው እንደዚህ እንኳን እንደዚህ ምናምን ተጨባብጠን ምናምን የለም እንደዚህ ነገር መረጃ መረጃ ያለው አለ እዚህ ክርስቲያን አንድም ተመጻፍ ራጅ ያውን አንቺ አልገባሽ ያኛው ነገር ጳውሎስ እንደጻፈው ይሄ ውሸት ነው ወይ እኔ ይሄ ማመጻፍ ነው ሲጀምር የኢትዮጵያ ማህበር ነው የሚለው ያዘጋጀው ማን ጥሩ ቆይ አንዴ ነይ ላምጣለሽ ይቅርታ አንዴ እሺ አንድም ታካለክ ፈትልኝ ችግር የለውም ይሄ መጽሐፍ ተቀበያለሽ አንድም ታላይ ስለምፈታው ይሄ መጽሐፍ ተቀበያለሽ ቆይ አመጣለሽ ይሄ መጽሐፍ ተቀበያለሽ አትቀበዩ እሱ የማመጻፍ ነው ይሄ መጽሐፍ የኦርቶዶክስ መጽሐፍ ተቀበያለሽ አትቀበዩ እኮ ኦርቶዶክስ ተቀበያለሽ ትክፈቱ እንትኑ ገጹ አዎ የኦርቶዶክስ ተዋህዶ መጽሐፍ አየ ያመጣው ራሱ ከእንትን ቆይ ላሳይሽ ቆይ እኔ ተማርለው እናቴ ቆይ አንዴ ተረጋጋ አንተ ሰው የሚታርግ ቆይ አንዴ የሚታርግ አንዴ የመጽሐፍ ቅዱስ በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ታተመ ኦኬ አሁን ተስማማሽ እሺ ታተመሽ እኔ አልኩ እኮ አንድም ታላይ አለን ያልኩ ቆይ አሁን መረጃ ለመጣ እኮ ነው ይቅርታ አንዴ ቆይ ይቅርታ ይሄ መጽሐፍ ማን ያዘጋጀው ቆይ ኧረ አልሰማሽም ማን ያዘጋጀው ይሄ መጽሐፍ ማን ያዘጋጀው ይሄ መጽሐፍ የኢትዮጵያ ነው አልከኝ ማን ያዘጋጀው እኮ ችግር የለውም እኮ ያዘጋጀው ማን ነው ግን እስቲ እዚህ ጋር ከታች አንብቢልኝ አንብቢው እዚህ ጋር አንብቢው እኮ የኢትዮጵያ መጽሐፍ ቅዱስ ማህበር ይላል እናመሰግናለን ጥሩ ይሄንንስ ማን ያዘጋጀው እኔ ያልኩ አንድም ታል ያለን ያልኩ ይሄን ማን ያዘጋጀው ይሄ መጽሐፍ ቅዱስ አይደል ማን ያዘጋጀው ኢብራሂም ነው ያዘጋጀው ይሄ መጽሐፍ የኢትዮጵያ መጽሐፍ ቅዱስ ማህበር ነው የሚለው እንደ ቀድሞ ውስጥ የኢትዮጵያ በቃ እናመሰግናለን እስቲ አንዴ ደግሞ ገባባይና ያንቺ መጽሐፍ ያዘጋጀው ሰዎች ምን እንዳሉ የኢትዮጵያ መጽሐፍ ቅዱስ ማህበር ያዘጋጀውን አንድ ጊዜ ነይልኝ አንድ ጊዜ እሱን አላልኩም ኢብራሂም አሁንም አልተረዳኸኝም ልክ እንደገለጥከው ማለት ነው አሁንም ገለጠው የመጀመሪያውን ገጽ አንብቢው ቆይ በቃ መጀመሪያ የኢትዮጵያ መጽሐፍ ቅዱስ ማህበር ያዘጋጀው ቆይ አንብቢው አንድ ይችላል የጴንጤ ሊሆን ይችላል ችግር የለውም ይሄ
አሁን ቅድም ግዴታ ማን ያዛ ገብቶኛል። አሁን የዕብራውያን ጻፊ እዚህ ጋር ስለ ዕብራውያን ጻፊ መጽሐፍ ቅዱስ ማህበር ያንቺ መጽሐፍ ያዘጋጁትን ተብረንትን ያለበት ነው። ገባኝ። ተረጋጊ። አንቺ ሴትዮ ተረጋጊ። አንዴ ረጋ በይ። አይደለም እኮ ይኸውልህ ገጹን ክፈተው እንደቀድሙ። እሺ ቆይ እሺ ከፍትልሻለሁ። አንዴ ተረጋጊ። ተረጋጊ። የመረጋጋት መንፈስ ይኑርሽ። እሺ በቃ እሺ አንዴ ካላነበብሽ ገጽ ማለት ነው። ሰዎች እንዴ አዳምጣታ እንዴ እኔ አሁን እሺ በጣም እያከበርኩት ነው እያናገርኩት ያለሁት። አንተ ሰውዬ ማለት ልጀምር ነው። እሺ አራኔ ካንተ ባንስ ነው። እሺ አይ እድሜ እኮ አይደለም ሰው የሚያስከብረው እድሜ አይደለም። እድሜ ብቻ አይደለም። ተግባባን። ስለዚህ አሁን ምንድነው እዚህ ጋር ምን ይላል? ይህ መልእክት በማን ከየት ወዴት በምን ጊዜና በምን ምክንያት እንደተጻፈ ለማወቅ አስቸጋሪ ነው። እንዴ በቃ ታዲያ እኛ ይሄንን የመሰለ መረጃ ይዘን መተን አንቺው ማን እንደተጻፈው ማን እንደጻፈው ይዘሽ ነው። አትሽሽ ና አትሽሽ። ቆይ ወዴት ነው መሻሸው? ይሄው ቅድም እንደከፈትከው ገጽ ነው። ይሄው ነው እስቲ እንትኑን አሳየኝ። እሺ ቆይ ከታች የኢትዮጵያ መጽሐፍ ቅዱስ ማህበር ነው የሚለው እንጂ የት አለ ታዲያ? ኦርቶዶክስ ተዋህዶ የሚል የት አለ? የኢትዮጵያ እንዴ ምን ሆነሽ ነው? የኢትዮጵያ መጽሐፍ ቅዱስ ማህበር እኮ ኦይ እሱን አንቺ ታመጫለሽ። አንቺ እሱ ችግር የለውም። ምን አሁን ስላላስኩኝ የያዙ ልጆች ካሉ መግባት ይችላሉ። እነ ማማዬ ምናምን የሚታታረግም ችግር የለውም። አንቺ ምን ሆኖ ነው የሰውዬ? በቃ የለም መረጃ የለም። እኛ መረጃ አምጥተናል። ስለዚህ አሁን ከዚህ በኋላ ልክ ረቂቅዬ ምን ታረጋለሽ መሰለሽ? ረቂቅ ምን ታረጋለሽ መሰለሽ? ቆይ አንዴ እኩል ማውራት አይቻልም። በቃ አሁን ከዚህ በኋላ መረጃ ስታመጪ እሺ፣ አንዴ መረጃ ስታመጪ ከዚህ በኋላ ታወሪያለሽ። እሺ ረቂቅዬ እባክሽ ረቀቅ በይና እስቲ መጽሐፍሽን ሂጂና መጽሐፍ ይዘሽ ነይ፣ ከዛ መረጃም ይዘሽ ነይ፣ እንቀበልሻለን። እሺ ኢብሮ ከኔ ጋር እንቀጥልና እሺ ጋሽ ምን እንበል ደሞሽ? ያው ከዕብራውያን ላይ እንደማያመጡ ተስፋ አደርጋለሁ። ከዚህ በኋላ ሌላ መጽሐፍ እያዳመጥኩ ነው። እሺ ኢብሮ ለምን ከኔ ጋር አትቀጥልም? ቆይ 15 እየጠበቅኩሽ ነው። አንቺ መረጃ ስታመጪ ማውራት ትችያለሽ። እስከዛ ከዕብራውያን ምንም መጥቀሳችሁ ችግር እና ማማዬ ካሉ ሼር አደረግላቸውና አንድምታን ይከፍቱልሃል። ችግር የለውም። አንቺ ብቻ ላይ ይዘሽ ለመምጣት ያብቃሽ። እኔ ይዘሽ ለመምጣት ብቻ አዎ ይኸውልህ በቤተ ክርስቲያን አንዴ ስማኝሽ፣ ችግር የለውም። እነ ማማዬ ሼር አደርግላቸዋለሁ። ይኸውልህ ስማኝ አንድ ጊዜ አንድምታ ትርጓሜ ላይ ማለት ዕብራውያን ሲፈታ አንድምታ ትርጓሜ ላይ ቅዱስ ጳውሎስ እንደጻፈው ይናገራል ማለት ነው። እሺ ማምጣት እኮ ነው መረጃ እኔ አምጥቼልሻለሁ። እንደማይታወቅ አሳየውኝ። በቃ መምህሮችሽን ሄደሽ ማምጣት ትቻለሽ። መምህርሽ ከሆነች መምህርሽን ይዘሽ አትመጫለሽ። ችግር የለውም ካለች ቆይ ሼር አደርግላታለሁ ትመጣለች። አንድምታ ላይ ስላለ ስለሚፈታው ማን እንደጻፈው ምናምን እንትን ይላል ማለት ነው። እሺ እኔ አንድ ስልክ ስላለኝ ከወጣው እንትን አይለኝም። እስከዛ ድረስ ጥያቄ መጠየቅ እችላለሁ? እሺ ጥያቄ መጠየቅ ትችላለሽ። ጠይቂ። እሺ አንዴ ቁርአን ልክፈት። ቆይ السلام عليكم. وعليكم السلام ورحمة الله وبركاته. أنا ጥያቄ አለኝ። የኢትዮጵያ መጽሐፍ ቅዱስ ማህበር የተርጓሚዎች ከማማ ያነሰ እውቀት ነው ያላቸው ማለት ነው። ይሄን አንቺ የምትይውን ትርጓሚውን አላዩትም ማለት ነው? ነው እሷ ከነሱ በላይ ትበልጣለች እውቀት እያልሽ ነው? ምን ስለሚችሉ ነው እና የኦርቶዶክስ እና የጴንጤ ደግሞ አፈታቱ የተለየ ነው። የኢትዮጵያ መጽሐፍ ቅዱስ ማህበር እውቀቱ ማለት የኛ አንድምታ አለ የሚፈታበት ፍቺ ራሱ ማለት ነው። ከዛ አንፃር ነው መጀመሪያ ትርጉም ስራ ነው የሚሰሩ። ከተረጎሙ በኋላ ለሁሉም ቤተክርስቲያኖች ይቀርብላቸዋል። ኖ እንደዛ አይደለም። የኢትዮጵያ ኦርቶዶክስ ተዋህዶ ለብቻ ነው፣ የፕሮቴስታንት ለብቻ ነው።
ያንዴ ማለት የኛ አንድምታ አለ። ኢትዮጵያ ውስጥ መጽሐፍ ቅዱስ የኢትዮጵያ መጽሐፍ ቅዱስ ማህበር ነው የሚያትመው፣ ግን ሁሉም ለየፍላጎታቸው ያቀርባሉ። የፈለጉትን ያትመላቸውና የኦርቶዶክስን አንዴ ስማኝ ሊቃውንቶች ካዩት በኋላ ነው እንትን የሚለው ይባለው እኮ ሊቃውንቶች ያዩት ነው። ኢትዮጵያ ውስጥ አንድምታ የፕሮቴስታንት አይደለም የኛ አንድምታ አለ። ራሱ ወይ አስረጂ ወይ አስረጂ እኔ ከሱ ጋር እያወራሁ ያለሁት አንተ ለምን በማንደገባ አላውቅም። ከሱ ጋር ልታወሪ ብቻ እኔ አንድምታ ብቻ ያለው ሰው መግባት ይችላል። ክርስቲያኖች ካላችሁ ግቡና አሳዩ። ያን ስልክ ስላለኝ የኢትዮጵያ መጽሐፍ ቅዱስ ማህበር ያሉት የኦርቶዶክስ እምነት አማኞችም ሌሎችም ሁሉም አሉበት። እነሱ ስለመጻፍኩት አላወራሁም ወንድም፣ ስለ አንድምታ ነው ያወራው። ስለ ፍቺ እናት ናቴዎስ ነቄሮስ እንዴት እንደሚፈጥሩ ዕብራውያን ነው አይታወቅም ብለው የጻፉት የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው ላይ አንቺ አነስተኛና ጥቃቅን ሰው ታመጫለሽ እንዴ? ስሟን በትክክል ማጽፍ ሰው ከነሱ ጋር ታወዳድራለሽ? ጨራሽ ተይ። አረ ወንድም እሺ በቃ አሁን በቃ ከሱ ጋር ልቀጥል። እኛም እኮ ቲክቶክ ላይ ነው እና መጀመሪያ ስለ ቢሮ እንኳን የት እንዳለ እኮ ማታቂ ሴትዮ ትበሽ ታወራለች እንዴ? አንድ ስለ አረ ተረጋጋ ብራዘር፣ ምን ሆነሃል? በጣም ተናገርከኝ። የምታነቢው መጽሐፍ ቅዱስ የተረጎሙልሽን ከእንግሊዘኛ ከዕብራይስጡ ከግሪኩ አድርገው እውቀት ያላቸውን ሰዎች አንድ ስሟን የማጽፍ ሴትዮ ማማየት ያለሽ? ኧረ ተይ ተይ። ምን ሆነ ነው? ከሷ ጋር ችግር አለብህ እንዴ አንተ? ከሷ ጋር ምን እንደዚህ የምትል ማለት አንቺ ከኢትዮጵያ መጽሐፍ ቅዱስ ማህበር ጋር ችግር አለብሽ እንዴ? አንቺ እኮ ማህበር ይላል እንጂ ኦርቶዶክስ አይደለም። ኦርቶዶክስ ማለት ሊቃውንቶች ካዩት በኋላ ይባላል። ደግሞ ስለ መጽሐፍ ቅዱስ አላወራሁም። በንጉሱ ጊዜ እኮ ነው የተቋቋመው እኮ እንጂ ኃይለ ሥላሴ ፕሮቴስታንት ነበሩ። ኃይለ ሥላሴ ያን ማህበር ሲያቋቁሙ እንትን ነበሩ፣ ፕሮቴስታንት ነበሩ። ይሄው ለያልኩ ያለሁት የኦርቶዶክስ ተዋህዶ የሚፈታው በአንድምታ ነው መጽሐፍ ቅዱስ ማለት ነው። ስንት ፐርሰንቱ እንኳን ኦርቶዶክስ የኢትዮጵያ መጽሐፍ ቅዱስ ማህበር ላይ ስንት ፐርሰንቱ ኦርቶዶክስ እንኳን ሆኖ አታውቂም? እኔ አላውቅም። በቃ አንተ ታውቃለህ። በጣም ጎበዝ ሰው ነው። በቃ አሁን የኦርቶዶክስ እምነት ተከታዮች ናቸው። ጨርሻለሁ። እሺ ረቂቅ እየጠበኩሽ ነው ወይ? እሺ በቁርአን ውስጥ ብዙ ቦታ ላይ ፈጠርን የሚል ቃል አለ አይደል ብሮ? ለምሳሌ ሱራ 7 179 ሱራ 15 85 አለ። በቃ ምንም ችግር የለውም አለ 16 አለ ብዙ ናቸው ማለት ነው። አለ አዎ ቆይ ጠይቀሽ። አይ ብዙ መጥቀስ አይጠበቅሽም ብዬ ነው። እሺ ችግር የለውም። አላህ ፈጠረን ሲል ማለት ነው። በዚህ ተናሳይም ቁርአንን አንብበሽ ከሆነ ምናልባት ስተሽ ነው እንጂ አንድ ፐርሰን ከአላህ ውጪ የተጠቀመ አለ ወይስ የለም? ላንብበልህ ለምሳሌ ሱራ 7 179 ወይኔ ያው ተስማምቻለሁ። በቃ አለ እኛ እያለ ይናገራል። አላህ ብቻ ነው ወይ እኛ እያለ የሚናገረው ቁርአን ላይ እኮ? እኔ እኮ የጠየቁት ሲል ፈጠርን ሲል ገባኝ እኮ እንደሆነ አላውቅም። እንደሱ ያለ አስረዳሻለሁ በደንብ አድርጌ። ግን እኛ እያለ የሚናገረው ቁርአን ላይ አላህ ብቻ ነው ፈጠርን ሲል ያው አላህ ነው ፈጣሪ ከሚለው አው ቆይ ቁርአን አላህ ቁርአን ላይ እኛ እያለ የሚናገር ሰዎች ከበሽ በቃ ላቅለለሽ ሰዎች ቁርአን ላይ አንድ ፐርሰን እኛ እያለ ተናግሯል ወይስ አልተናገረም? ቁርአን ላይ እዚህ ጋር ስለሰው እኮ አይደለም የሚያወራው። ፈጠርን ሲል መፍጠር ደግሞ የፈጠረ አራኒ ስለሱ አላልኩሽም። አላህን በየ ጨርሻለሁ። አው ይላል። በቃ አሁን ለክርክር ከሆነ ካንቺ ባስኩ ድርቅ ያልኩ ደረቅ ነኝ። ረቂቅ ሰዎች ካንቺ ባስኩኝ ይልሽ ድርቅ ያልኩኝ ደረቅ ነኝ። ወይ ብሮ በቃ እናንተ አንግባባም። ለምን እንደሆነ አላውቅም። ማለት አንቺ ነሽ ለማን ማንግባባው ለምን እንደሆነ ታውቂያለሽ? መጀመሪያ አታዳምጪ። በኩል ነው የምታወሪው። እኔ ለእንዳንቺ አይነት ሰው እንደዚህ ነው የማወራው። ቀስ ብለሽ የምታወሪ ከሆነ በጣም የሚገርም ሰው ሆኜ ታገኛለሽ። ረጋ ብዬ ነው ማው አሮኒ በጣም ምን አልከኝ?
ተረጋግተን እናውራ። ተረጋግተሽ የምታወሪ ከሆነ ከኔ ባሰ ተረጋግቶ የሚያወራ ሰው የለም። በጣም ደግሞ ጮሃለሁ ካልሽ ከኔ ባሰ በቃ ድርቅ ብሎ የሚያወራ ሰው የለም። ምንም ሙግትም ቀላል ነው ለኔ። ስለዚህ ተረጋግተን እናውራ። በቃ ቁርአን ላይ ምን መሰለህ አሁን በቃ በትክክል አስረዳሽ። አላህ Subhanahu Wa Ta'ala ለምሳሌ ምን አለን? ኢና ነህኑ ነዘልና ዚክረ ወኢና ለሁ ለሐፊዙን አለ። እኛው ቁርአንን አወረደ እኛውን ጠብቀዋለን አለ። ጥሩ ለምንድን ነው የሚጠቀመው ሲባል ይሄው እዚህ ማዓኒ ላይ ምን ይላል መሰለሽ? ማዓኒ ላይ ነህኑ የሚለው ቃል ለብዙ አይነት መንገድ እንደሚውል ይናገራል። ነህኑ ምን አለ? ደሚሩ يعبر به الاثنان او الجمع አለ። ይሄ አለ ለሁለት ነገሮች አሊያም ከዚያ በላይ ላሉ ነገሮች ጥቅም ላይ ይውላል እንዳገባቡ። ደሞም وقد يعبر به الوحد አንድ ነገርን ለማመልከትም ይገባል አለ። መቼ? عند اراده التعظيم አንድን ነገር ከፍ አድርጎ ያንን ነገር ለቀና ሰጥቶ ለማውራት ሲፈልግ ምን ይባላል በእንግሊዝኛው? ፕሉራል ኦፍ አምፕሊቲዩድ የሚባለው ማለት ነው። ፕሉራል ኦፍ አምፕሊቲዩድ ያኛው ፕሉራል ኦፍ መልቲቲዩድ ወይ ደግሞ የግነተኛነትና የብዜተኛነት እንደሚባለው ማለት ነው። ታዲያ ይሄ እንኳን አይደለም በነብያችን ሰለላሁ ዐለይሂ ወሰለም ጊዜ በቁርአን ላይ ይቅርና በግጥሞች ላይ ራሱ እውቅና ያለው ግጥም ይሄ አሁን ብነግረሽም ስለማይገባሽ ይሄን ይቅርብሽ። ለምሳሌ ቁርአን ላይ ላምጣለሽ። ቁርአን ላይ በሱረቱል ካህፍ ምዕራፍ 18 ቁጥር ከ79 ልጀምርልሽ። ይሄን የሚናገረው ኸድር ነው። አላህ የቁርአን ላይ የኸድርን ታሪክ ይዞ ነው የሚነግረን። ምን አለ? አመ ሰፊነቱ ፈካነት ሊመሳኪነ ያዕመሉነ ፊል ባህር አለ። እነዚህ እቺ ሰፊናዋ ማለት መርከቧ የጀልባዋ ጉዳይ ለምንድን ነው የወጋሃትና ያሰመጥካት ብለው ሲጠይቁት እነሱ እሷማ ለምስኪኖች ነበረው። ፊል ባህሪ ፈአረቱ አለ ፈለኩኝ አለ። ልብ አድርጊ ስንት ማንነት ነው? አንድ ማንነት ነው። ያው አንድ ፐርሰን ነው። አንድ ፐርሰን እሱም ማን ነው? ኸድር። እሺ ኸድር ፈአረቱ አለ ፈለኩኝ አለ። ያው እንግሊዝኛው ላይ ላስቀምጥ ማን ነው አማርኛው ላይ ላሳይሽ። እሺ መርከቢቱን ባህሩን እሺ መሰክሩ ነበረች። በኋላቸውም መርከብን ሁሉ በሚያሰጥ የሚይዝ ንጉስ ነበር አለ። እሺ ምን አለ? ይሄው ፈቀድኩ አለ። ላውራት ፈቀድኩ። ኦኬ ጥሩ። አሁን እዚህ ጋር ይሄን ባወራበት አፍ ደግሞ ቁጥር 80 ላይ ምን ይላል? ወአመል ጉላሙ ህፃኑን ደግሞ ፈካነ አበዋሁ አባትና እናቱ ሙእሚነይኒ አማኞች ነበሩ። ከዛስ ፈኸሺቱ አለ እንዴ ፈኸሺና ፈራን የፈራው ማን ነው? ኸድር። ስንት ፐርሰንት ነው? 1%። ፈኸሺና አለ ፈራን። አየሽ የታለ ምን አለ ተቤትን ይዟል ከዳትን የሚያሰስ የታለ? ያው ፈራን ይሄው ፈራን እያለ ይናገራል። ቀጠለ ፈአረድና አዩብዲለሁማ ረቡሁማ ኸይረን ሚንሁም ዘካተን ወአቅረበ ሩህማ አለ። ፈአረድና ፈለግና አለ። የፈለገው ማን ነው? ራሱ ኸድር። ስንት ፐርሰንት ነው? 1% ነው። ፈለግና አለ። ይሄው ፈለግን። ያው ኢብሮ እሺ ልቀጥል። ቆይ አንዴ ልጨርስ አንዴ። ስለዚህ በቁርአን ላይ 1% የመጨረሻ አንድ ምሳሌ ልጨምርልሽና 1% ከአላህ ውጪ የሆኑ ራሳቸውን እኛ እያሉ እንደሚጠሩ በሱረቱ ነህል ላይ ማን ነው? ነምል ላይ ምዕራፍ 27 ቁጥር 16 ላይ ወወሪተ ሱለይማኑ ዳውድ ሱለይማን ማን ነው? ሱለይማን ዳውድን ወረሰ። ወቃለ ያ አዩሃናስ እናንተ ሰዎች ሆይ ብሎ አለ ምንድነው ያለው? ዑሊምና መንጢቀ ጠይር የወፍ ቋንቋን ተስተማረነ። የተማረው ማን ነው? ሱለይማን። ስንት ፐርሰንት ነው? 1% ነው። ግን ምን እያለ ይናገራል? ዑሊምና አለ ተስተማረን አለ። ተማርኩኝ ማለት ሲገባው ማለት ነው። ስለዚህ ታዲያ አላህ Subhanahu Wa Ta'ala ለምንድን ነው እኛ እያለ የሚናገረው ከተባለ አላህ በመጀመሪያ 1% ነው። ስንት ፐርሰንት ነው? 1 ምን አለ? በሱረቱል በቀራ ምዕራፍ 2 ቁጥር 116 ላይ 163 ላይ ወኢላሁኩም ኢላሁ ዋሂድ አምላካችሁ አንድ አምላክ ብቻ ነው። ዋሂድ ላኢላሃ ኢላ ሁወ الرحمن الرحيم በቃ ከሱ ውጪ በእውነት የሚገዙት አምላክ የለም። እሱም ምንድነው? አዛኝና ማህሪ ነው እያለ ይናገራል። ስለዚህ አንድ አምላክ ብቻ ነው። በቃ አሁን መቀጠል ትችላለሽ። ማለት ቅድም ያመጣኸው አው ከሰዎች አንፃር ማለት ከራሳቸው አንፃር ሲናገሩ ብዜትን የሚያሳያል አልከኝ አይደል? የነ ከደልና የነ ሱሌማንን ምሳሌ አምጥተልኝ ማለት ነው። ብዜት ሳይሆን ግነት ማለት እኔ ያልገባኝ ነገር ፈጠርን ሲል ቆይ ቃላቱ ማለት ነው ሙሉ ማለት ቃላቱ ያኒ ብዜት ነው የሚያሳየው። ብዜትን ለብዜት የሚውል ቃል ተጠቅመዋል፣ ግን ግነትን ነው የሚያሳየው።
ማለት አላህ እሱ ብቻ ከሆነ አንድ ፐርሰን ከሆነ አሁን ፈጠርኩ ነው ማለት ያለበት እንጂ እንዴት ነው ፈጠርን ብሎ እንትን የሚችለው? ይሰማል? እሺ ሰምተኛል? ሱሌማን አይ ስልክ ገብቶብኝ ነበር። እሺ ሱሌማን ለምንድን ነው አንድ ፐርሰን ሆኖ ለምንድን ነው ተስተማረን ያለ ተማርኩ ያላለው? ለምን ተስተማረን አለ? ሱሌማን 10 ነው ማለት ነው? እስቲ አንበባው ችግር የለውም ማለት ከሱ ጋር ከነበሩት ሰዎች አንፃር እስቲ ቆይ እንረዳው። መጀመሪያ አንበበልኝ መጣው ችግር የለውም። ሱሌማንም ዳውድን ወረሳለ ኢብራሂም ነበር። ሱሌማንም እንደምታስተል ስለነበረ አንድ አረ ቆይ ኦኬ እንጀራ ነው እንዴ? እሺ አይ አንተ መስለኝ ሌላ ሰው መስለኝ አላየሁም። ማብራሪያ ነው ብላ አቁመዋለች አይደል ቅድም። ስለዚህ ከሙስሊም ምሁራኖች ይሄንን በብዜት የተረዱ ካለ ታምጣና ታሳይ። ቀላል እኮ ነው። አሁን እኮ እየተቀበለች ስላልሆነ መረጃ ታምጣ። ከሙስሊሞች ይሄንን የተረዱ ካለ እንዴ እኔ እኮ ቁርአን አንብቤ እንጂ ማለት መረጃ ማቅረብ የእናንተ ፋንታ ነው። እኔ ማለት ስጠይቅ መረጃ ማቅረብ ያንተ ፋንታ ነው አይደል? ቆይ አንዴ ረቂቅ አንዴ በቃ ነኝ። ያው ሱሌማንም አለ ዳውድን ወረሰ። ማን ነው ዳውድን የወረሰው? ሱሌማን አለም ማን ያለው? ሱሌማን ማን ያለው? ማን ያለው? ሱሌማን ሰዎች ሆይ የበራሪ ገባኝ። ሰዎች ሆይ የበራሪ ንግግርን የወፍ ቋንቋን ተስተማርን አለ። የወፍ ቋንቋ የተማረው ማን ነው? በቁርአን ላይ ማን ነው? ማን የተማረው? እኔ ምን አውቃለሁ? ሱሌማን ነው። ሱሌማን ለምንድን ነው ተስተማረን ያለው? ለምን ተማርኩ አላለም እኮ? ተስተማረን ሲል እኮ ዳውድንም ከዛ አንፃር ነው መሰለኝ። ኧረ እናትዬ ዳውድን አላስገባም። እሺ መረጃ አምጪ መረጃ እሱ ጋር ማለት ሁለቱም ሱሌማን ብሎ በቃ መረጃ በቃ አይ በቃ ሩቃት መረጃ አዎ ጥሩ ጎበዝ። አሁን ሱሌማንም ዳውድን ወረሰ አለ። ዳውድን ወረሰ አለ። አዎ እሺ ከዛስ ምን አለ? እሺ ምን አለ ከዛ? ሰዎች ወይ አለ። እሺ ምን አለ ከዛ? የበራሪን ቋንቋ ተስተማረን አለ። እሺ ተስተማረ እኮ ሱሌማንና ዳውድን አንድ ላይ ማለት ነው። መረጃ እሱ ጋር ይላል። መረጃ አምጪ ቶሎ በይ ፈጠን ያለ ብራዘር ያነበብኩ ተፍሲል ብራዘር ምናምን ብራዘር ሻሎም ወገናችን ብራዘር ምናምን የለም ወገናችን ይዘሽ ነኝ መረጃ አምጪ። እሺ አንብበውና እሺ በቃ ከዚህ አንፃር ነው ብለፍታው እኔ እንደተረዳሁት ከሆነ በቃ ፈታው። እኔ ጨርሻለሁ። ጨረስኩ። ከዛ ደግሞ እንቀጥላለን። እዚህም ላይ እንመጣለን። እሺ ምን አለ መሰለሽ? ፈአረድና አንዩብዲለሁም ረቡ ሱራ 7 ቆይ ተረጋጊ። እዛ ጨርሰናል እኮ እሱን አንዴ ተረጋጊ። አረጋበይ ምን አለ? ቆይ አንዴ እሱን እኮ ልንስማማ ነው እዚህ የመጣ ነው። ልጁም አለ ወጣቱም ልጅ ለወላጆቹ ምእመናን ነበሩ አለ። ማን ወላጆቹ ምእመናን ነበሩ። ቢያድግ ትዕቢተኛና ክህደትንም የሚያስተምራቸው መሆኑን ፈራን አለ። ማን ይፈራው? ስሙን ልንገርሽ። ማን ይፈራው? ያው ስሙ ይሄ ነው፣ ኸድር። ማን ይፈራው? ፈራን እያለ ያለው ማለት ራሱ ወክሎ ነው ፈራን የሚናገረው ኸድር ብለን ምን አልሽኝ? ማለት ራሱ አንድ ፐርሰን ሆኖ ግፈራን ብሎ እየተናገረ ነው ያልከኝ ያለው? አዎ እንጃ እንግዲህ ማለት እኔ ያው አማርኛ ትምህርት እንዳልኩት ከሆነ ያው ምናልባት ስላልገባኝ እንግዲህ አላውቅም በትክክል። እናመሰግናለን። እሺ አሁን ደግሞ ቋንቋ ላይ ልምጣለሽ። ቆይ አንዴ ቋንቋ ላይ ልምጣለሽ። እሺ ይሄ ውሸት ምናምን ሳይሆን እኛ ይሄ አምር ኢብኑ ኩልሱም የተባለ ገጣሚ ምን ይላል መሰለሽ?
ይሄ ዝም ብሎ ግጥም አይደለም፣ ተራ ግጥም አይደለም። እሺ አንዴ ቆይ እመጣልሻለሁ። ረቂቅ በዚህትን አያመለክትም፣ እመጣለሁ። ይሄ እኛ ዝም ብለን ፈጠራ ምናምን አይደለም የምናወራው። ይሄ አምር ኢብኑ ኩልቱም የተባለ ሰው ነብያችን ሰለላሁ ዐለይሂ ወሰለም ነብዩ ነው ከመላካቸው በፊት በጃሂልያ ዘመን፣ ጃሂልያ ማለት ዳርክ ኤጅ የምትሉት ማለት ነው እናንተ፣ ምንም የማይታወቅበት ዘመን፣ በቃ ሰዎች ጥፋት ላይ የነበሩበት ዘመን ላይ ነብያችን ሳይላኩ በነብይነት ምን ያረጉ ነበር? ገጣሚዎች ነበሩ፣ የዛ የቁረይሽ አካባቢ ሰዎች ማለት ነው። እነዛ ሰዎች ምን አረጉ? በጣም የሚገራርም ግጥም የሚባሉትን ወደ 10 የሚጠጉ ግጥሞች አሉ ካዕባ ላይ የተንጠለጠሉ ማለት ነው። ከነሱ መካከል ያው ከፈለግሽ አለ ያው እዚህ ጋር መረጃ አውጣና አሳየን ካልሽን ቀጥታ እዛ ነው የምገባው። ስለዚህ እዛ ላይ ምን ተብሎ ተናገረ? ከ10 አንደኛው ነው፣ 100 አብያት ያለው ነው። ምን አለ? ቂፊ ቀብለ ተፈሩቂ ያ ضعينا አለ። አንቺ ضعينا ሆይ ከመሄድሽ በፊት አንዴ ቆይ እስቲ መጀመሪያ አስቢበት አለ። ضعينا ማለት የሆነ ሚስቶች ናቸው ማለት ብዙ ጊዜ ያገቡ ሴቶች ግመላቸው ላይ ተደርጎ የሚሄዱ ናቸው። እና ምን አለ ራሱ እየተናገረ نخبرك اليقين وتخبرينا نخبرك አለ። اخبرك ሳይሆን እያላት ያለው እንነግርሻለን ይላታል። እነግርሻለሁ በማለት ፋንታ ምን ይላታል? እንነግርሻለን ይላታል። አልየቂን እውነቱን እንነግርሻለን። ወትخبሪና አንቺም የዛኔ ትነግሪናለሽ አላት። ለባርጊ ለማን ነው የምትነግረው? ለዛ ለሰውየው ማለት ለባሏ። ተግባባን? ስለዚህ ከቋንቋ አንፃር ያኔ ድሮ የሚጠቀሙበት የነበረ ነው። አዎ ጥሩ። ስለዚህ አሁን ለምንድን ነው ታዲያ አላህ Subhanahu Wa Ta'ala እንደዛ እያለ የሚናገረው ከተባለ በአጭሩ አላህ ከማን ጋር ነው ሶስት ነው እንኳን እንዳትይ ያው ግልጽ መረጃዎችን ላምጣለሽ። ወላ ተቁሉ ሰላሳ ሶስት ነው አትበሉ። በቃ ጨረሰ አላህ ምን አለ? ሶስት ነው አትበሉ። ወላ ተቁሉ ሰላሳ አምላክ ሶስት ነው አትበሉ አለ። ጨረስን። ያው እዚህ ጋር ኢነላህ ታሊቱ ሰላሳ ያሉ ሰዎች በእርግጥ ክደዋል አለ። ከዛስ ሁለት ነው አትበሉ፣ ያው ሁለት ነው አትበሉ ብሏል። ሁለት ነው አትበሉ፣ ያው ሁለት ነው አትበሉ። እሺ አውሪ ችግር የለውም። እኛ ሶስት ነው አላልንም። አምላክ ሶስት ነው ብለን አስተምረን የማናቅምና አምላክ በማንነቱ ሶስት አይደለም። በሶስት ማንነት የለውም አምላክ። ባካ ኢየሱስ አምላክ አይደለም ነው። አምላክነቱ ከአብ የተለየ አይደለም። ቆይ አሁን እዚህ ላይ እንጨርስና ኢየሱስ ቆይ መተሻላ ኦሬዲ ኢየሱስ አምላክ ነው አይደለም። በቃ ይሄን አንተ ሻታንሻ እሱን እንደዛ ከሆነ ልቀጥል ማስረዳት። እሺ ትጠይቀኛለህ፣ ችግር የለውም። ምንም ችግር የለውም። አሁን እኮ ያ በእኔ ማታከሻከ እንዴ ቆይ አንዴ ኢየሱስ አምላክ ነው አይደለም? አምላክነቱ ኢየሱስ አምላክ ነው አይደለም እኮ አምላክ ነው አይደለም? ጨርሰን እንትን ብንል በቃ እንደዛ ከሆነ አታቁሚኝ። ልቀጥል እንደዛ ከሆነ ልቀጥል። ይሄንን ኮንፊርም አድርገሽ ካለሽ በስተቀር የፈለኩት አላህ ቃልና መንፈስ የለውም ወይ ያልኩህ እኮ አላልሽማ። መጀመሪያ ያልሽው እኛ ሶስት ነው አንልም ነው ያልሽኝ። ሶስት እንደማትሉ ላሳይሽ እኮ አንልማ። ሶስት አምላክ ነው አንልም። በቃ እኮ ላሳይሽ እኮ አሁን ላሳይሽ እኮ ነው። ኢየሱስ አምላክ ነው አይደለም? እሺ ይሄን ጨርስና ታሳየኛለህ። ችግር የለውም። በቃ ልጨርስ። አዎ ልጨርስሽ። እንደዛ ከሆነ አስጨርሽኝ። ስለዚህ ምን አለ? ሁለት ነው አትበሉ አለ። ደግሞ ኢላሃይን አለ። አያችሁ? ሁለት አማልክት ናቸው አትበሉ። አምላክ ሁለት አማልክት ነው አትበሉ። አንድ ነው አትበሉ አለ። ሁለት ነው አትበሉ አለ። ታዲያ ስንት ነው አምላክ ከተባለ ኢነማ ኢላሁኩም ኢላሁ ዋሂድ አለ። አያችሁ? ላ ኢላሃ ኢላሁ ከሱ ውጪ ሌላ አምላክ የለም። ያው እንደውም እዚህ ጋር አለ። ምን አለ? ለቀድ ከፈረ الذين قالوا በእርግጥም እነዛ ያሉ ሰዎች ክደዋል አሉ። ምን ያሉ? ኢነላህ ታሊቱ ሰላሳ አምላክ ከሶስቱ አንዱ ነው ያሉ። አላህ ራሱ ከሶስቱ አንዱ ነው ያሉ ክደዋል። ወማ ሚን ኢላሂን ኢላ ኢላሁ ዋሂድ አለ። ከአምላክም አንድ አምላክ እንጂ የለም። በቃ አንድ አምላክ ነው ያለው፣ እሱም አላህ ብቻ ነው። ግን ከሶስቱ አንደኛው ፐርሰን ነው አትበሉ አለ። ያው እኔ አይደለም ያልኩት፣ ከሶስቱ አንደኛው ፐርሰን አላህ ነው አትበሉ አለ። ያው ከሶስቱ አንደኛው ፐርሰን ነው አትበሉ አለ። አያችሁ? ስለዚህ ምንድነው አሁን ወደ ጥያቄሽ መግባት ትችላለሽ። አላህ ሶስት ነው አትበሉ ብሏል፣ ሁለት ነው አትበሉ ብሏል። አላህ ስንት ነው? አንድ ነው ብሏል። ስለዚህ እኛ የሚለው ነገር ለምንድን ነው የሚጠቀመው ከተባለ ኢራደቱ ተዕዚም ራሱን ለማላቅና ከፍ ለማድረግ ነው የሚናገረው። ኦኬ እሺ መደረብ ተወጃለሽ ግን አንቺ ረቂቅ። እሺ ደስ ይበልሽ። ቀጥይ። ያው ቀጥይ ችግር የለውም። ቀጥይ ምላስሽ ላይ ምን እንዳለ ነው ያልኩ። አላህ አንድ ነው፣ እግዚአብሔርም አንድ ነው። በእኛ መጽሐፍ ቅዱስ ማለት እግዚአብሔር አንድ አይደለም። ይቀጥል። እግዚአብሔር አንድ አይደለም። ለምሳሌ እግዚአብሔር አንድ አይደለም። እሺ ላውራ። ቆይ ታውራለህ፣ ችግር የለውም። ቆይ አንድ ጊዜ እንዴ ነው የምታስቸግረው? ያየሽ እንዴ ነው የምታስቸግረው?
ላውንጂ እኔ እኮ ምን አታስቸግሪ። በቃ አየሽ፣ አሁን ቀጥይ። እሺ ላውራና ትቀጥላለህ። እኔ እኮ ምንም እያወራሁ አይደለም። ላስረዳህ አንድ ጊዜ ተረጋጋ። ለምሳሌ አንተ በባህሪ ሰው ነህ አይደል? ሰው ስትሆን አካል አለ። ለምሳሌ እግር፣ እጅ። ኦኬ። እና ምንድነህ ብዬ ስጠይቅ ሰው ነኝ ነው የምትለው እንጂ አካል ላይ እንትን ብለህ ይሄማ አካል ይሄ ነው እኮ ኧረ ይሄ እጄ ነው ወይም ይሄ እግሬ ነው ብለህ አትለየውም። ገብቷል አይደለ? እኛ ፈጣሪ ያው አንድ ፈጣሪ ነው ያለው፣ ግን አካሎች አሉት። ቃልና መንፈስ ቅዱስ ማለት ነው። ከሱ የተለዩ ናቸው ወይ አይደሉም? በመለኮት በባህሪ ደረጃ ማለት ነው። እኔ አሁን እዚህ ጋር ስለ አላህ ስጠይቅ ፈጠርን ሲል አዎ አላህ አንድ እንደሆነ ግልጽ ነው። ኦኬ። ግን ቃልና መንፈስ የለውም ወይ ነው ያልኩ። ጥያቄ ከገባ ቀጥል። እሺ አንቺ ካልሽው ነሳና እግዚአብሔር አካላቶች አሉት። ትክክል ነሽ። እጅ አለው፣ እግር አለው፣ ቃል አለው፣ ጥበብ አለው፣ ኃይል አለው፣ መንፈስ አለው፣ ብዙ ነገር አለው። ስለዚህ ወደ ማያልቁ የሆኑ አማልክቶች ይኖራሉ ማለት ነው። በዛ ከሄድን ግልጽ ነው። ስለዚህ አሁን በእኛ ደግሞ ከሄድን አምላክ አንድ አምላክ ምሳሌ ሰጣው ቅድም ግና እጅና እግር አለ ሲል እንደዛ አይነት ምሳሌ አትስጪ። ታዲያ እኮ እንደዛ አይነት ምሳሌ አትስጪ እኮ እንደዛ አይነት ምሳሌ አትስጪ። ማነሽ ወገናችን እኔ አለባት አለው ሚል አለ። በርግጥ በእናንተ ትክክል ነሽ። እናንተ ጋር ደግሞ እግዚአብሔር ተቀመጠ የሚልም አለ። ወደዚህ ባንሄድ ይሻላል። በምን ነው የተቀመጠው እንዳለለሽ። እሺ አሁን እንሂድ፣ እንቀጥል። በዚህ ጋር ከከነ ሱራ 7 ላይ ያለውን ችግር የለውም። ሱራ 7 ላይ እሺ፣ ሱራ 7 ምን ላስረዳሽ? እሺ ትክክል ነሽ። እንደማትበልጭኝ ካመንሽም ጥሩ ነው። እሺ ግን አላህ ሰልመሽ ያሳየኝለት ማለት ነው። እንዴት ተጨቃጨቅ ነው እና ትዛስ ብለሻለሁ። እሺ ቁጥር ስንት ላይ ቁጥር ስንት ላይ ሊድ? ኦኬ እሺ 179 ቆይ ላይ ላውጣልሽ አለኝ ፋይል አለኝ በሱ። እሺ ላንብብልህ? አይ አራቋለሁ እንዴ በቃሌ ልበልልሽ ከፈለግሽ። ግን ባባ ያነበርከው እንትን በመሆኑ ይሄ እሺ አታነቢዋለሽ? እስቲ አንብቢው። አይ አንብብ። አረብኛ አልችልም እኔ። እሺ ምን አለ አላህ? ወለቀድ ዘራእና ለጀሃነም አለ። በርግጥም ፈጠርን ለጀሃነም ፈጠርን አለ። ምን ከቲራን ሚነል ጂኒ ወልኢንስ አለ። ብዙዎችን ከጂኒዎችም ከሰዎችም ፈጠርን አለ። ጥሩ እሺ ምንድነው ጥያቄው? እሺ ጋር ወለካሉ አው እዛ ጋር ቅድማውን ስለነ አይሰማም? አልሰማሽም? ስለነ ከድር ምናምን አንስተ ስለነ ሱሌማን ምናምን አንስተ ከሰው አንፃር አስረድተኝ ነበር ቅድም ያመጣው ላይ ማለት ነው አይደል? እዚህ ጋር ደግሞ አስረዳኝ ማለት እዚህ ጋር እየተናገረ ያለው ፈጣሪ ነው። ፈጠርን እያለ ያለው ማለት ነው። ስለዚህ ይሄኛው እስከምን አንፃር ነው የሚታይ? ራሱን ከማክበር አንፃር ነው ካልኩሽ። ምናልባት ሰምተሽ ታውቂያለሽ ረቂቅዬ? ፕሉራል ኦፍ አምፕሊቲዩድ እና ፕሉራል ኦፍ መልቲቲዩድ የሚባል ነገር ሰምተሽ ታውቂያለሽ? ማለት ራስ ማክበርና ፈጠርን የሚለው እንትን እንዴት ነው ያያለው? ገባኝ። አይ ስለ ንግግር ነው። ቆይ እሱ ላይ እንመጣለን። መጀመሪያ ሰምተሽ ታውቂያለሽ ይሄን? እሺ አስረዳኝ ችግር የለውም። ምን ይባላል መሰለሽ? ፕሉራል ኦፍ አምፕሊቲዩድ ማለት የግነተኛነት ይባላል። ፕሉራል ኦፍ መልቲቲዩድ ማለት ደግሞ የብዜተኛነት ይባላል። ስለዚህ አላህ Subhanahu Wa Ta'ala ራሱን አንድ ሆኖ ሳለ እኛ እያለ ማውራቱ ምንድነው ከተባለ عند إرادة التعظيم ራሱን ለማላቅና ከፍ ለማድረግ የሚናገርበት አነጋገር ነው። ተግባባን? خلقنا جعلنا فعلنا እያለ አደረግን፣ ፈጠርን፣ ሰራን። ይሄንን ለማን ነው የሚያደርገው? ለኛ ነው። ይሄንን ለኛ ማድረጉን ደግሞ ያሳየናል አላህ Subhanahu Wa Ta'ala። ተግባባን? ይሄ ደግሞ ለአላህ Subhanahu Wa Ta'ala ምንድነው? ክብር ነው፣ ታላቅነት ነው፣ ጌትነት ነው። ይሄን ነገር ምንድነው የሚያሳየው? ወለቀድ ዘራእና ለጀሃነመ ከቲራን ሚነል ጂኒ ወልኢንስ አለ። በርግጥም ፈጥረናል። ፈጣሪ እኮ በመፍጠሩ ራሱ ክቡር ነው አይደል እንዴ? ማለት ፈጠርን ብሎ አነጋገር የሚባል ነገር አለ። አይገባም ማለት ቁርአን የወረደው በመፍጠሩ ፍጥረታትን በመፍጠሩ ቁርአን የተከበረ ነው። ቁርአን በምንኛ ነው የወረደው?
አረብኛ ነው ታዲያ በአረብኛ አረብኛ ሰዋሰው ላይ ደግሞ አንድ ነገር ለማክበር ስትጠቀሚ ቅድም እንዳሳየውሽ ምንን ይጠቀማል ብዬሻለሁ ቅድም እንዳሳየውሽ ኦኬ አንተ በዘይትን አልከኝ ቅድም ስለነሱ ሱሌማንና ስለ ከድር ምናምን አስተ በመሳሌ ዘይት አይደለም ክብር ግነት አረብኛ እንትን ስለማላት አኮስ ለዛ እኮ ነው ጥያቄው አሁን ስትመጡ እኛ ጋር ስትመጡ ስትጠይቁ ቢያንስ ምን ታረጋላችሁ ስለ አረብኛ ምን ይላል የአረብኛ አነጋገር ምን ይላል እስቲ ለምሳሌ እኔ ኢቭን በዕብራይስጥኛው ላሳይሽ ይችላል አሁን ያ ራሱ አይደለም እንጂ ፈጠረ ነው የሚለው ፈጠርኩ ነው አረብኛው ፈጠረ ነው እንጂ የሚለው ይሄው ወለቀድ ዘራእና ነው የሚለው ታለ ወለቀድ ዘራና ይሄው ፈጠረን ወይ አንቺ ልጅ ጦሰኛ እንትን ልታስጠፊ ነው አይደለ እሺ ያው ዘራእና ይላል ግን ነው ማጥፋው እኔ ያነባነባው ችግር የለው ማጥፋው እንዳይዘጋብ ይሄው አራሱ አይደለም እሱን አይደለም እኮ አይ እንትን ላረጋው ነበር ራሴ ላጠፋው ነበር ይሄው ዘራእና ይላል ፈጠረን ነው አረብኛውንም ቢሆን አንብቤ ምናምን ማለት ለመረዳት ሞክራለሁ እሺ አንድ ጊዜ ግን ከዛ በፊት ምን እናደርጋለን መሰለህ አንድ ነገር ላሳይሽ እሺ በቃ እንደዚህ ሲሆን በቃ ደስ የሚል ውይይት እናደርጋለን ኢንሻአላህ በዚህ ቴምፖ ከመጣሽ ማለት ነው እና ተመልከች እዚህ ኢንሳይክሎፒዲያ ኦፍ ሂብሩ ላንጉዌጅ ኤንድ ሊንግዊስቲክስ ይላል ስለ ቋንቋ ማለት ነው ሂብሩ ቋንቋ ኢንሳይክሎፒዲያ ላይ ያለው እይታ ምን ይመስላል የሚለውን ተመልከች the term majestic plural የሚባለው or ደግሞ pluralism majesty ተብሎ የሚታወቀው ማለትም የግነተኛነት ይሄ በቃ እንደዚህ አይነት ነገሮች ምንድናቸው refers to use of plural word አለ ተመልከች የፕሉራል የሆኑ ወርዶችን ተመልከች ምን አለ ፕሉራል የሆኑ ወርዶችን ተጠቀማለህ አለ to refer honorifically ምን አለ to a single person አለ ተመልከች a single person ለስንት ፐርሰን ነው የሚጠቀመው አለ ፕሉራል የሆኑ ነገር ረቂቅዬ ምን ይላል እስቲ በዚህ የሆነ ነገር ለሲንግል ፐርሰን or entity አለ ወይ ደግሞ ለኤንቲቲም ሊጠቀሙ ይችላል አለ ለምሳሌ ምን አለ it is also called plural of respect ተብሎ ይጠቀምበታል አለ ተመልከች plural of respect the honorific plural ተብሎ ይታወቃል plural of excellence ተብሎ ይታወቃል or plural of intensity ተብሎ ይታወቃል in the Hebrew Bible such plural forms are most commonly used when referring to the God of Israel አለ ተመልከች ምን አለ ጭራሽ plural of በባይብል ጭራሽ ሂብሩ ባይብል ላይ እንደዚህ አይነት plural of amplitude አጠቃቀምን ስናይን እንገነዘባልናል also አለ I am a master እያለ እንትን የሚለው ማለት ነው አዶኒም እያለ ለምሳሌ እግዚአብሔር አዶኒም ነው ወይስ አዶናይ ነው ብለን ብንል እግዚአብሔር አዶናይ ነው ግን አዶኒም ተብሎ ይጠቀማል አዶኒም ማለት ጌቶች ማለት ነው ኢም የምትለው ቃል ከተጨመረች ምን ጊዜ ጌቶችን ነው የሚያመለክት አዶናይ ከሆነ ወይ ደግሞ አዶን የሚለው ነገር ከሆነ ግን ያለው አንድ ጌታ ብቻ ነው ስለዚህ እግዚአብሔር አንድ ማንነት ሆኖ ሳለ አዶኒም እያለ ይጠቀማል እያለ ያለው እኛ አይደለንም ይሄ ምንድነው ያለው መጽሐፉ ምንድነው የሚለው ኢንሳይክሎፒዲያ ኦፍ ሂብሩ ላንጉዌጅ ኤንድ ሊንግዊስቲክስ ተብሎ የተቀመጠው ገጽ ከፈለጋችሁ ይሄው ገጽ 145 ላይ ከዛ ብዙዎች አሉ እነዚህ ሁሉ እሱ ናቸው የሚያመለክተው ማለት ነው አንድ ሆኖ ሳለ ስለ በዚህ የሚያወራ ማለት ነው ለምሳሌ ግሬቭ ማለት ሲጠበቅበት ግሬቭስ እያለ የሚጠቀምበት ቦታ አለ በቃ የመሳሰሉትን በዚህ ማየት ትችላለሽ ነው are we clear ያው እኔ ማለት ቃሉን ከአማርኛው አንፃር ነው የተረዳሁት አንተ ደግሞ ያው ሂብሩም ላይ ሄርክ እንግሊዘኛ ማለት ከብዙ አንግል ነው የፈታኸው ማለት ነውና ማየት ይተበቀብኛል ስለዚህ ችግር የለውም ማለት አሁን ለምሳሌ ወደ ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር ማለት ሰውን በመልካችን እንደምሳሌያችን እንፍጠር አለ አሁን ይሄንንስ እንዴት ተረዳዋለን እንፍጠር ሲል ማለት ከዚህ ጋር ያያዛል ወይስ እንዴት ነው የምታየው አዎ ይሄም ተመሳሳይ ነገር ነው ምን አለ መሰለሽ ሲናገር ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ምን አለ እግዚአብሔርም ምንድነው ያለው ሰውን በመልካችን እንደምሳሌያችን እንፍጠር አለ አሁን ጥያቄው እንፍጠር የሚለው ቃል ልክ ቅድም እንደተባልነው ሌት አስ ሜክ የሚል
ወይ ደግሞ ናሽ ተብሎ የተናሽም ይሁን ብቻ እንደዚህ አይነት ቃል አለ በዕብራይስጥኛው። ከዛ ምን ብሎ ያስቀምጠዋል? ፈርስት ፐርሰን ኮመን ፕሉራል ብሎ ነው ያስቀምጠው እዚህ ጋር ፈርስት ፐርሰን ኮመን ፕሉራል ተብሎ ነው የተቀመጠው። አሁን ይሄንን ቃል አጠቃቀም ስናየው ይሄን ቃል አጠቃቀም መጀመሪያ የሂብሩን እነሱ ምን ብለው ነው የተረዱት የሚለውን ላሳይሽና ወደ ክርስቲያኒቲው እመጣለሁ። እሺ አንዴ የታገሽኝና ማለት ነው። ምን ይላል? ለምሳሌ ጀነሲስ 1:1 ላይ ጆናታን ታርጉም ምን ብሎ ተረጎመው የሚለውን ብታይ እዛው ላይ ማያው ጀነሲስ 1:26 ማለት ነው። and the lord said to the angels who ministered before him አለ። ለማን ያለው? ለኤንጀልስ ነው ብሎ የተናገረው ነው ብሎ ያስቀመጠልን። ተግባባን? በሌላ ቦታ ላይ ብትመጪ እሺ ሌላ እሺ አሁን አንድ ምሳሌ ልስጥሽ። ለምሳሌ አምፕሊቲዩድ ለመሆኑ ማለት ነው መጽሐፈ ነገሥት ምዕራፍ 12 ቁጥር 9 ላይ ተመሳሳይ ነገር ላሳይሽ። እርሱም አለ አባትህ የጫኑብንን ቀንበር አቃልልን ለሚሉኝ ሕዝብ እመልስላቸው ዘንድ የምትመክሩኝ ምንድነው አላቸው ይላል። አማርኛው ሲያስቀምጠው ምንድነው ብሎ ያስቀምጠው? እመልስላቸው ዘንድ የሚል ነገር ነው ያስቀምጠው። እመልስላቸው ዘንድ ሂብሩ ምንድነው የሚለው? ያው እዛ ጋር አንደኛ ነገሥት ምዕራፍ 12 ቁጥር 9 ላይ ምንድነው የሚለው? ይሄው ወናሲብ ተብሎ የተቀመጠው and how should we ተብሎ የተቀመጠውን ቃል ነው። እሱም ምንድነው? ይሄው ቀደም እንዳል ፈርስት ፐርሰን ኮመን ሲንጉላር አይደለም የሚለው ምንድነው? ፕሉራል ተብሎ ነው የተቀመጠው። ፕሉራል ቃሉ ፕሉራል ነው። ወላኪን ግን የተጠቀመበት ለሲንጉላር ሰው ነው። አንድ ማንነት እሱም አባትህን የጫኑብንን ቀንበር ያቃልልን ለሚሉኝ አለ ሕዝብ እመልስላቸው ዘንድ ሳይሆን ያለው እንመልስላቸው ዘንድ የሚል ነበር የተጠቀመው። ይሄ አንድ ማንነት እመልስላቸው ማለት ሲጠበቅበት እንመልስላቸው ማለቱን ታያለሽ። በተመሳሳይ መጽሐፈ ዜና ሁለተኛ ዜና ምዕራፍ 10 ቁጥር 9 ላይ ምን እያለ ይናገራል? ተመሳሳይ ራሷን ቃል ይጠቀማታል። እሷ ምንድነች? አንድ ፐርሰን ሆኖ ሳለ አማርኛው ላይ ሲያስቀምጡ ተመልስላቸው ዘንድ ብሎ ነው ያስቀመጠው። ዋይ ለምንድን ነው የቀየሩት እነሱ? and how should we ተብሎ ነው የተቀመጠው የቅድሞ ቃል ማለት ነው። ዋና ሲብ የምትለው ቃል ከዛ ምንድነው? ፈርስት ፐርሰን ኮመን ፕሉራል ነው የተቀመጠው። ስለዚህ ምንድነው የሚያመለክተው ከተባለ ፕሉራል ኦፍ አምፕሊቲዩድ ነው ብሎ የተቀመጠው። ፕሉራል ኦፍ አምፕሊቲዩድ ሌታስሜክ የሚለው ተግባባን። በምሳሌ እንኳን ላስረዳሽ ብለሽ አንድ ምሳሌ ልስጥሽ ብለሽ ለምሳሌ እኔ ረቂቅ እንጀራ ምናምን አንድ ላይ ቤዚ ምናምን ሆነን የሆነ ፒዛ ልንበላ ብንሄድ ያንን ፒዛ ለመብላት ምን እንላለን መሰለሽ? በቃ እኔ ጋበዝኳችሁ ማለት ነው። ኢንሻአላህ ደግሞ አንድ ቀን ሰልማችሁ ጋብዛችኋለሁ እና እኔ ጋበዝኳችሁና መጥቼ በቃ እንክፈል በቃ ከፍለን እንክፈልና እንውጣ ብዬ ብናገር ከፋዩ ነው ሆኜ ሳለው ግን እንክፈል ብዬ ተናገርኩኝ። ተግባባን። ስለዚህ አሁን ይሄ አነጋገሩም አንደኛ ከዚህ አንፃርም ሊታይ ይችላል፣ ግልጽ ነው። ሁለተኛ ደግሞ የሂብሩን አነጋገር ስናየው ፕሉራል ኦፍ አምፕሊቲዩድ ተብሎ የተቀመጠው። ሶስተኛው ደግሞ አንዳንድ እስራኤላውያን ተርጓሚዎች ስናያቸው የተናገሩት ለማን ነው? ለመላእክት ነው ብለው ነው ያስቀመጡት። ለምሳሌ አንቺ ኦርቶዶክስ ነሽ። ለምሳሌ የኦርቶዶክስ መጽሐፍ ላይ ብትሄጂ መጽሐፈ ኩፋሌ አንዴ ላሳይሽ። እሱን ላሳይሽ። መጽሐፈ ኩፋሌ ወይኔ ኧረ ተስተካክል። እሺ ትሪኒቲ ወቹና መጥቼ ምንድነው ድምጽ የሚደግመው? ኦኬ አቡኪ ነው እንዴ? ረባሽ አሁን የፈታህልኝ ከስነ አፈታት አንፃር ነው እንጂ ማለት ባይብሉ ላይ ካለው ከእንትኑ አንፃር አይደለም አይደል? ያው ልመጣ ነው። ያው ባይብሉ ላይ መጣው መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ላይ እግዚአብሔርም ለኛ እንዲያለን አለ። ለማን ነው ያለው? ለእኛ አለ። ማን ያሉት? እንደ እርሱ ያለ ረዳት እንፍጠርለት እንጂ አዳምን ብቻውን ይሆን ዘንድ አግባብ አይደለም አለ ፈጣሪያችን እግዚአብሔር። ማናቸው እንደሚሉት መላእክት። አየሽ መላእክት ምን እያሉ ይናገራል? እግዚአብሔርም ለኛ እንዲህ አለን። ምንድን ያለው? እንደ እርሱ ያለ ረዳት እንፍጠርለት እንጂ አዳም ብቻውን ይሆን ዘንድ አግባብ አይደለም አለ ፈጣሪያችን እግዚአብሔር። ለማን ያለው? ለኛ አለ። ስለዚህ እግዚአብሔር መላእክትን እያናገረ እንፍጠር እያለ ይናገር ነበር ማለት ነው። እግዚአብሔርም በአዳም እንቅልፍ አመጣበትና እሱም ተኛ አለ። አየሽ ረቂቅ መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ላይ ገብተሽ ማየት ይችላልሽ።
ያ ማለት ፈጣሪ እሱ ፈጣሪ ሆኖ ግን መላእክቶችን እንፍጠር አለ የሚለውን ነው እንትን እያልከው አይደል? አዎ እንደዛ ነው የሚለው መጽሐፉ። በቀደም ያሳየውሽ ሊንግዊስቲካሊ ሆነ እይታውን እሱን እንድትማሪበት ነው ያሳየውሽ። ሊንግዊስቲካሊ እይታዎች አሉ ራሱን የቻለም አለ። አሁን ግን ሊትራሊ መጽሐፉ የሚናገረው ግን መላእክትን እያናገረ እንደሆነ ነው የሚናገረው። ሊትራሊ እኮ አሁን ፈጣሪ ራሱ ማለት ራሱ ፈጣሪ ሆኖ ግን መላእክቶችን እንፍጠር እንዳለ ነው እንትን ያልከው አይደል? ቁርአንም እንደዚህ ብሎ ነው የሚያስቀምጠው። ላሳይሽ። ቁርአን ላይ ያው ላሳይሽ። ቁርአን ላይ ምዕራፍ እንፍጠር ግን ሳይሆን ያለው ልፍጠር ብሎ ነው የተናገረው። ቁርአኑ ላይ ልፍጠር ነው ያለው። ምዕራፍ 2 ቁጥር 30 ላይ አርሞት መጥቷል ቁርአን ማለት ነው። ምን ብሎ ነው ያረመው ሲባል ምን አለ? ሙሐመድ ሆይ ጌታህ ለመላእክት አለ። ምንድነው ያለው? አንዴ ላተልቅና ላሳይሽ። ኦኬ የታለ? ያው ሙሐመድ ሆይ ሰለላሁ ዐለይሂ ወሰለም አላሁመ ሰሊ ወሰለም ዐላ ነብይና ሙሐመድ ለመላእክት አለ። ለማን? ለመላእክት ምንድነው ያለው? እኔ በምድር ላይ ተተኪን አድራጊ ነኝ አለ። አድራጊ ነኝ። ተተኪን አድራጊ ነኝ ማለት ያኔ ሰው ሳይፈጠር ሰውን ሊፈጠር እንደሆነ ነው የተናገረው። ያኔ ማለት መጀመሪያ ግን ሲያናገራቸው ምን ብሎ ነው ያናገራቸው? እኔ እፈጥራለሁ ብሎ ነው የተናገረው። ለብቻውን ሲናገር ግን አላህ እንፍጠር እያለ ለብቻውን ይናገራል። ግን ከሰዎች ጋር ሆኖ እንፍጠር እያለ አይናገርም አላህ። ተግባባን ወይ? ደግሞ ከመላእክት ጋር ሆኖ እንፍጠር ብሎ አይናገርም አላህ። ባይብሉ ላይ ግን ስናይ እግዚአብሔርም ለኛ እንዲህ አለን። ምንድነው ያለው? እንደ እርሱ ያለ ረዳት እንፍጠርለት እንጂ አዳም ብቻውን ይሆን ዘንድ አግባብ አይደለም አለ ፈጣሪያችን እግዚአብሔር። ለማን ያለው? ለኛ። ይኸው ለኛ ይላል። ስለዚህ እግዚአብሔር ለኛ ምንድነው ያላቸው? እንፍጠር አላቸው። ግልጽ ነው ረቂቅ። በነገራችን ላይ ማለት ማለት እሺ አይ ቢብሊካል አረዳድም ከፈለግሽ አለኝ። ቢብሊካል የሆነ አረዳድ ከፈለግሽም አለ። ለምሳሌ ኑ የሚለውን ነገር አይ ቲንክ ዘፍጥረት 7 መሰለኝ አለ ባለሳሳት 7 ይመስለኛል። ወረድ የሚለው ነው። ዘፍጥረት 5 7 አካባቢ የቱ ጋር ነው ያገኘ? ኦኬ ኑ ያለበት ማለት ነው። ቆይሽ ሊየው እዚህ ላይ በዛ ፋይል በዛ። እሺ እሱ ላይም ክሊርሊ እንደዚህ አይነት ነገር ነው የሚያስቀምጠው። ክሊርሊ ማለት ነው። ክሊርሊ ኦኬ 3:17 ማቴዎስ ነው። አንደኛ ቆሮንቶስ ጀነሲስ 19:24 እሱ አይደለም 3:22 አይ ቲንክ እዚህ አካባቢ ይመስለኛል። እሺ ባቢሎን 11:3 ላይ ያውልሽ ተመልከች። አሁን እዚህ ጋር ሲናገር ምን አለ መሰለሽ? ኑ እያለ የተናገረበት ማለት ነው። ኑ አሁን እንዲህ አይነት ንግግሮች ኑ፣ እንምጣ፣ እንሂድ ምናምን የሚሉት ነገሮች እንፍጠር ኤንአይቪ ስተዲ ባይብል ፉሊ ሪቨርስድ ኤዲሽን የሚለው ላይ በተመጪ ጀነሲስ 1:26ን አስመልክቶ ገጽ 11ኛው ላይ ምን ይላል ተመልከች። 1:26 አስ የሚለው አወር የሚለው አወር እያለ የሚናገረው God speaks as the creator king announcing his crowning እሱ መፍጠር እንደሚችል ታላቅነቱን እየተናገረ ነው። work to members of his heavenly court ለነሱ ነው እየተናገረ ያለው። ለምሳሌ ዘፍጥረት 3:22 ዘፍጥረት 11:7 ኢሳይያስ 6:8 also አንደኛ ነገሥት ምዕራፍ 22 ቁጥር ከ19 እስከ 23 ጃብ 15 ከምዕራፍ 8 እያለ ጀርሚያ እነዚህ ሁሉ ስለምንድን ነው አመልክተው የሚመጡት? አምላክ ራሱን ከፍ እያደረገ መናገሩን የሚያሳይ እንጂ በራሱ ብዜት ሆኖ አይደለም ብሎ ነው ያስቀምጠው። ተቆጣጣ ይሰማ መሰለኝ አድርጎበት ነው ወይ ስልክ ገብቶበት ነው።
ረቂቅ እስከሚመጣ በአማርኛ ቅድም ስትይ ነበርና ጥያቄ ልጠይቅሽ። ረቂቅ አለሽ? ሰማን ቆይ ከሱ ጋር ጨርስና ትቀጥላለህ። ነው እስከሚመጣ ነው። ከላይ አማርኛ ነው እንጂ ሌላ ነገር አይደለም። ለምሳሌ አሁን 3 ሰዎች ወደ ቤት ቢመጡ ምንድነው የምትዩ? መጡ ነው የምትዩ አይደለም? ረቂቅ በአማርኛ መጡ። አንድ ትልቅ ሰው ሲመጡ ምንድነው የምትዩ? መጡ ከማክበር አንፃር መጡ ይባላል በአማርኛ ማለት በቋንቋ ደረጃ በአማርኛ ማለት በቋንቋ ደረጃ ብቻ ሳይሆን በአማርኛም እንደዛ አለ ለማለት ፈልጌ ነው። ገባሽ? ተመለስኩኝ። ረቂቅ ወይ ይቅርታ ጀራ እያወራ ነበር። አፉ በላይ አይ ጨርሰናል እስከምትመጣ ነው። እሺ ኦኬ። አሁን እንደውም ስላሴን እንደማያመለክት ግልጽ የሆነ መረጃ ልስጥሽ። ለምሳሌ ማለት ነው ኢኻድና ያኺድ የሚባል ነገር ታውቂያለሽ? ረቂቅ ሰምተሽ ታውቂያለሽ? አይ አላውቅም፣ ግን ከሱ በፊት አንድ ነገር ልጠይቅ ፈለኩና ማለት አላህ መንፈስና ቃል አለው አይደል? አለው። አላህ መንፈስ ያው በባህሪው አለ። ትክክል ነው። መንፈስ ነው ይባላል፣ ቃልም አለው አይደል? አዎ አላህ Subhanahu Wa Ta'ala ስለ እስትንፋስ ያወራል። አዎ ትክክል ነሽ። ቃልም አለው፣ ከራሱ የሚወጣ ቃል አለ። ትክክል ነሽ። እሺ ቀጥላይ። እሺ አሁን ምን መሰለሽ የእስራኤሎች ስም አምላካችን እግዚአብሔር አምላካችን ያህዌ ነው የሚለው። አምላካችን ያህዌ አንድ ያህዌ ነው የተባለውን ኢኻድ የሚለው ቃል ልብ አድርጊ፣ ሁሉ ጊዜም የሚመጣው ለአንድ ፐርሰን ነው ወይ ደግሞ ለፕሉራል ፐርሰን ነው ምናምን የሚባል ነገር የለም። አሁን ምናልባት የእናንተ መምህራን ምን ብለው ያስተምራሉ መሰለሽ? አንድ ነው ሲባል አይ በውስጡ እኮ ኮምፓውንድ የሆነ እንትን አለው ይላሉ። ኮምፓውንድ ማለት ታውቂያለሽ? የጥቅል የሆነ እኛነት ማለትም ለምሳሌ እዚህ ጋር አንድ የሚለው ኢኻድ የሚለው ቃል ሶስትነትን አመልክቶ ነው ቢል እንኳን ኮምፓውንድ ዋንን የሚያመለክት ነው ይላል። አሁን ስህተቱ ምን እንደሆነ ላሳይሽ፣ ወደፊትም እንዳትሸወጂበት። የመለኮትን አንድነት ነው እኮ የሚያሳየው። አንድነን ሲል ከመለኮት አንፃር ነው የሚናገረው። ገብቷል አይደል? እሱ እንዳልሆነ ነው ማሳይሽ። ኢኻድ የሚለው ቃል እሱ እንዳልሆነ ነው ማሳይሽ መሆኑን ነው የሚያሳየው እንጂ 1% ብቻ መሆኑን ነው የሚያሳየው። ግን እንደዛ ነው ላሳይሽ። ኖ አሁን የመለኮት ሙሉ ለሙሉ የወልድም እንዲሁም የመንፈስ ቅዱስም ነው ማለት የመለኮት ልጅነት አስተምሮቱ የለም እኮ ነው የምልሽ ረቂቅ። እሺ እስቲ አንድ አስተምሮ ስጪኝ። እሺ ለምሳሌ አሁን ባይብል ላይ የትኛውን ጥቅስ ይዘሽ ነው እንደዛ የምትይው? እሺ ለምሳሌ መጽሐፈ ምሳሌ ላይ ካለ መውጣት ይችላል። መጽሐፈ ምሳሌ 34 ላይ ስታውጣልኝ 33 ማለትሽ ነው? ኦኬ መጽሐፈ ምሳሌ። እሺ መጽሐፈ ምሳሌ ኢዮብ ነው ለማለት። እሺ ላውጣለሽ፣ በቃ ችግር የለውም። መጽሐፍ ኢዮብ 33:4 አይደለ? እንደዛ ነው የፈለግሽው ካልተሳሳትኩ። ምሳሌ የእግዚአብሔር መንፈስ የሚለውን ነው የፈለግሽው? ነው መጽሐፈ ምሳሌ ያልኩ። እሺ ላውጣለሽ። መጽሐፈ ምሳሌ ምዕራፍ 33 የለውም 33። አረ 30 ነው ያልኩ ነው። እሺ 34 ነው። እሺ ወደ ሰማይ የወጣስ ማን ነው? ወደ ሰማይ የወረደስ ማን ነው? ንፋስንስ በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ይሄን ታውቁ እንደሆነ ስሙ ማን ነው? የልጁስ ስም ማን ነው ይላል። እዚህ ጋር እንግዲህ ማለት ጠቢቡ ሰለሞን ነው የሚለው እና ማለት ዓለማትን ከመፍጠር አንፃር አብ በልጁ እንደፈጠረ በቃል ማለት ነው። ዮሐንስ 1:10 ላይ ይመስለኛል በዓለም ነበረ ዓለምን በእርሱ ሆነ ይላልና ማለት በመፍጠር አንፃር ወልድ አብ በልጁ እንደፈጠረ በቃል ማለት ነው። ቃል ደግሞ ከአብ የተለየ አይደለም በመፍጠር ደረጃ ምንም እንኳን የአካል ልዩነት ቢኖርም የመፍጠር ግን ልዩነት የለም ልል ነው የፈለኩት። እሺ ላሳይሽ ነው በቃ እንደዛ ከሆነ አንዴ ልዩነት እንዳለ አብ ብቻው እንደፈጠረ ላሳይሽ። ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ኢየሱስ መለሰ እንዲህም ማነው እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ።
ከማን ጋር ነው የሚከራከረው? ከእስራኤላውያን አይሁዳውያን ጋር ማለት ነው። እሺ ኦኬ ጥሩ። አይሁዳውያን እነ ሙሴ እነ ምናምን እነዚህ ሁሉ አምላካችን የሚሉት ለኢየሱስ ምን ነው አላቸው? አባቴ ነው ሲል ግን አባቴ ነው እያለ ነው። አባቴ ቆይ አንዴ ላስረዳ። አባቴ ማን ነው አባቱ ከተባለ እኮ አምላካችን የሚሉት ለሱ አባቱ ነው። እኮ ማን ነው እሱ? ማን ነው? ለነሱ አምላካቸው ነው፣ ለሱ ደግሞ አባቱ ነው። ማን ነው ነው ያልኩሽ? ትክክል ነሽ እኮ። እሱ ማን ነው? እግዚአብሔር እኮ ኢየሱስ መለሰ አለ እኔ ራሴን ባከብር እኮ ማን ነው እሱ? እኔ ፐርሰኑ ነው ማንነቱን የፈለኩት እኮ አብ ጥሩ። ስለዚህ እነሱ አምላካችን ብለው የሚጠሩት ለኢየሱስ አባቱ ነው አብ። ጥሩ። ለምሳሌ እስቲ አንድ ቦታ እንሂድ። ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የተባለው እነዚህ አይሁዳውያን አምላካችን ብለው የሚጠሩት ለኢየሱስ ምኑ ነው? ኢየሱስ እኮ አምላኬ ነው አላለም እኮ ብራዘር፣ አባቴ ነው ያለው። እነሱ አልጠየቁ። እኔ እንደዛ አይደለም ያልኩ። እነሱ አምላካችን የሚሉት ያው አምላካችን ያው አየሽው አምላካችን አንዴ ስማኝ። ለነሱ ምንድነው ያው እኮ አምላካችን ብለው የሚጠሩት ለኢየሱስ ምኑ ነው? ለኢየሱስ አባቱ ነው፣ አምላኩ አይደለም። ምኑ ነው? እኔ መች እንደዛ አልኩኝ። አምላኩ መሆኑንም አሳይሻለሁ። ቆይ አምላካችን ብለው የሚጠሩት አሁን እዛ ላይ አይደለም። ርዕስ አቀይርብኝ ረቂቅዬ። አባታችን እነሱ አምላካችን ብለው የሚጠሩት ለአይሁዳውያን ምናቸው ነው አለ? ለኢየሱስ ምናቸው ነው አለ? ለነሱ አምላካችን ነው፣ ለኢየሱስ ደግሞ አባቱ ነው። ለሱስ በጣም ጥሩ። አባቱ ማን ነው? አባቱ ማን ነው? አብ አይደለ? ጥሩ። ስለዚህ ይሄ አብ ነው ማለት ነው። እሺ ይሄ አብ ነው። አምላካችን እግዚአብሔር ነው የተባለው ማን ነው? ረቂቅ እግዚአብሔር የሚለው አምላካችን እግዚአብሔር አንድ እግዚአብሔር ነው የተባለው ማን ነው እኮ? እግዚአብሔር የሚለው ለወልድም ለመንፈስ ቅዱስ ይሆናል። ይሄ መለኮት ነው፣ ችግር የለውም። እግዚአብሔር የሚል ነገር የለም እናቴ። ያህዌ ነው የሚለው እዚህ ጋር ያህዌ ነው የሚለው። እግዚአብሔር አንቺ ነሽ ያልሽው ያህዌ ነው የሚለው። አረ ብራዘር ተረጋጋ። ያህዌ ማለት እኮ እግዚአብሔር ማለት አይደል እንዴ? አረ እኔ ብራዘር አይደለም። ተይ ተረጋጊ አንቺም እባክሽ። ይኸውልሽ አንዴ ላሳይሽ። የማታውቂው ከሆነ አንዴ ላሳይሽ። ይቀጥላል። አዎ ገባኝ። ወንድም ማለት ይቻላል ወይስ አይቻልም ነው ጥያቄው። እሱ እኮ ነው። አንዴ ይኸውልሽ ሎርድ ማነው? ዘ ሎርድ አወር ሎርድ ኢዝ ዋን ሎርድ አለ። ወርድ ሎርድ የሚለው ምን ተብሎ ነው የተቀመጠው? ያህዌ ነው የተባለው። ያህዌ ደግሞ ሶስት መሆኑን አያውቁም፣ ብዜት መሆኑም አይታወቅም እናትዬ። እሺ ስለዚህ አሁን ምንድነው የተባለው? እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው የተባለው። አምላካችን የሚሉት ያህዌ ስንት ያህዌ ነው እኮ? አንድ እግዚአብሔር እኮ አምላካቸው አንድ አምላክ ነው አይደለ? የአንዱ አምላክ ማን ነው የተባለው? ማን ነው እሱ? የኢየሱስ ምኑ ነው? የኢየሱስ ምኑ ነው? የኢየሱስ እግዚአብሔር አብ። እናመሰግናለን። ጥሩ አሁንም እንምጣ እና እግዚአብሔር አብ ነው። እሺ ስለዚህ ከዚህ ውጪ ሌላ እንደሌለ ላሳይሽ። ትንቢተ ኢሳይያስ ላይ ልምጣ። ቆይ አንዴ ኢሳይያስ ላይ አንዴ ቆይ እንምጣ። ለነሱ እኮ አምላካቸው ነው፣ ግን ለክርስቶስ እኮ አባቴ ነው እያለ እኮ ነው። ክርስቶስ እኮ እየተናገረ ነው። አባቱ አብ ነው። በቃ አባቱ አብ ነው። የምን አይነት አባት ለሚለው እንመጣለን። ቆይ አባት የሚለው ምንድነው የሚለው እንመጣለን። ቆይ እሱ አንዴ ስማኝ። ልጅነት ምንድነው? ያለ ልጅነት ነው ወደሚለው እንሂድ። ቆይ እሱ ላይ እንመጣለን። ቆይ አንዴ መጀመሪያ ይሄን እንጨርስ። እንመጣለን። እሱን እንመጣለን። አንዴ እሱን እንመጣለን። አሁን ላሳይሽ። በነቢያት አፍ ሲናገር የነበረው ማን ነው? እነሱ አምላካችን የሚሉት እኮ በነቢያት አፍ የሚናገረው እግዚአብሔር ነው። እግዚአብሔር እግዚአብሔር የትኛው እግዚአብሔር? የትኛው እግዚአብሔር የትኛው እኮ አልኩህ እኮ ሲጀምር በአካል አለየም። በአካል የተገለጠው አዲስ ኪዳን ላይ ነው። ላሳይሽ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሯል። ለአባቶቻቸው በነቢያት ተናግሮ በነማ በነ ኢሳይያስ በነ ኤርሚያስ በነ ምናምን ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ ያን በዚህ ዘመን መጨረሻ ለኛ ተናገረን። ያኔ በነቢያት ለአባቶች የተናገረው አሁን በልጁ የተናገረው ማን ነው? ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ ይላል እኮ። ታዲያ በፈጠረበት አይልም። ይቅርታ ቆይ እሱን አሳይሻለሁ። አንዴ አሁን አንቺ እንዳልሽው እንስማማና መጽሐፈ ምሳሌ 30 ላይ አላሳየሁም ቅድም? አንዴ ቆይ እሱን ተስማማውለሽ። በቃ ደስ ይበል ተስማማውለሽ። አሁን ለሷ ሙግቴ ይዛር ለምን አሁን እሱ በኋላ እንመጣበታለን።
ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ያኔ በነቢያት ተናግሮ አሁን በልጁ የተናገረው ማን ነው? ልጅ ያለው እኮ እግዚአብሔር አብ ወልድ። የትኛው እግዚአብሔር? አመሰግናለሁ። ስለዚህ በነቢያት የተናገረው በኋላ እንዳትክጂ በነቢያት የተናገረው ማን ነው? አስምሬ ነው የምሄደው። አስምሬ ስክሪንሾት አድርጌ ነው የምሄደው። እሺ ከዚህ ጋር እሺ ስማኝ፣ ችግር የለውም። ከዛ ምን አለ መሰለ ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶች በነቢያት ተናገረ አለ አይደል? ከዛ ምን አለ? ተናገረ አይደለም ተናግሮ ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ መጨረሻ ለኛ ተናገረን አለ። ኦኬ በልጁ በዚህ መጨረሻ ዓለማትን በፈጠረበት ልጁ ቆይ አንድ ጊዜ በመፍጠር ከአባቱ የተለየ አይደለም እያልኩ እኮ ነው እኔ። ዓለማት ስለተቆየ እሱ ጋር ልመጣ አይደለም እኔ ነኝ እኮ ጥቅሱን ያመጣሁት። ለምን እንደመጣው ላሳይሽ። ያኔ በነቢያት ሲናገር የነበረው ለአባቶች በነ ኢሳይያስ በነ ኤርሚያስ በነ ሙሴ ሲናገር የነበረው አሁን በልጁ የተናገረው ልጅ ያለው ማን ነው? ልጅ ያለው የትሽናን እሺ ረቂቅ አብ ነው የሚለው እንጂ አብ እሺ አብ ያው ምስክሩ ነው። እግዚአብሔር ለምን እግዚአብሔር እኮ በቃ አብ ነው። እግዚአብሔር አብ አይባልም እንዴ? እኮ አብ ነው በቃ የተናገረው። ምክንያቱም ዮሐንስ ወንጌል ክርስቶስ ቃል እንደሆነ እግዚአብሔር እንደሆነ ይናገራል። እሱን እንመጣለን። ቆይ ረቂቅ እንመጣለን። በነቢያት የተናገረው አብ ነው አይደል? ተስማምተናል። ከዛ እዚህ ጋር ደግሞ ሁሉ ወራሽ ባደረገው ዓለማትን በፈጠረበት በቃ እሱ ላይ እንመጣለን። ቆይ ይቅርታ፣ እሱ ላይ እንመጣለን። አሁን ነቢያት የተናገረበትን እንምጣ። በቃ አሁን እኮ ጨረስን ረቂቅ። አሁን ቦታው ላይ ልክ ሜል ሳረገው ቦታውን እንዲህ ውግት ሳረገው ጭቅጭቅ ጀመርሽ። ወላሂ በባህሪ ማለት እሺ ልስማሽ። ያመጣው እሱ ላይ ነው። በጣም መዋየት ፈልገው ሌላ ቦታ አትሂድ። እሺ አልሄድም። እኔ ያመጣሁት ለዛ ምክንያት አይደለም። ወላሂ እመለሳለሁ። እሱ ጥቅስ ላይ እመለሳለሁ። ጥቅሱ ላይ እመለሳለሁ። በቃ ተዋኑ ወይ እመለሳለሁ። ቅድሙ ላይ ተመለስ። ኦኬ ለምን እነዛን ተውሻቸው? የቅድሞቹን እስካሁን ስንመጣ የነበረው እኮ ራሱ ችግር የለውም። እሱንም አስረድቻለሁ እኮ አንድ እግዚአብሔር አሁን ግሪኩ ላይ እንሂድ። እሺ ነይ ግሪኩ ላይ እንሂድ። ግሪኩ ላይ ያው በቃ መጣው። ይሁን ላይ ተመለስ። ግሪክ ላይ ለምን ትሄዳለህ? ቆይታ እኔ ግሪኩ ላይ መጣን። በቃ ያው ዕብራውያን ምዕራፍ 1 ገባኝ። ዕብራውያን ምዕራፍ 1 ቁጥር 2 ላይ እውነታውን ነው እኛ የምናወራው፣ ዝም ብለን አናወራም። እሺ ችግር የለውም። የሚለው ዓለማትን ነው የሚለው ወይስ ዘመናትን ነው የሚለው? እስቲ ዘመናትን ነው ዓለማትን ነው የሚለው እኮ ይችላል። ምንድነው ይሄ? ዓለም ነው ወይስ ዘመን ነው? እኮ ዘመናት ሲል እኮ ያው ዓለማት ያው ማለት ብዙ እንትን የለውም። አዎ ጥሩ እኮ እሱ ለውጥ እንዳለው ላሳይሽ። አሁን መጀመሪያ ዓለማትን በፈጠረበት የሚለው ስህተት ነው። የመጀመሪያ ዓለማትና ዘመናት ምንም ልዩነት የላቸውም። ዓለም በጣም ልዩነት አለው። ቆይ እኮ ላሳይሽ እኮ ነው ልዩነት እንዴት እንዳለው ላሳይሽ ነው። እሺ ልዩነቱን ላሳይሽ አንዴ። ምን ይላል? ከጥንት ጀምሮ እግዚአብሔር በብዙ አይነት ምሳሌ ላይ ያመጣው መጽሐፍ ምሳሌ እናቲ አናንቶ በቃ እሺ እንት ተናል በቃ እሺ ትንቢተ ኢሳይያስ ላይ ችግር የለውም። ተመለስ። እሺ ከዛ ወደ ትንቢተ በቃ እሺ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ተናግሮ መቼ? ያኔ በዛ ዘመን ወደ ኋላ ማለት ነው። አሁን ደግሞ ሁሉ ወራሽ ባደረገው ደግሞም ዘመናትን ቢሆን ዘመናትን በፈጠረበት በልጁ ይሆናል። ችግር የለም። ኧረ ቆይ በፈጠረበት አይልም። አሁንም እንዴ ምን ሆና ነው? ክሬት አይልም። ምን ሆና ነው? እቺ ልጅ እንዴ ተስማምተን እያወራን መስሎኝ። እስቲ ክሬት የሚል ነገር ታሳኛለሽ። ምንድነው የሚለው? እልም እኮ ይኸውልህ አይደለም። ቆይ ምን ይላል? ዓለማትን የሚለው ምን ይላል? አይደለ? ይኸው ዘመናት ይኸውልህ እንትን አላውቅም። ይኸውልህ አሁን ወደ አማርኛው እንመለስ። በቃ ካላወቅሽ እንተዋለና ስታጊና እናወራለን። እሱ ከሚያውቁ ሰዎች ጋር ታወራበታለህ። እኔ በአማርኛው ነው። አንቺ ረቂቅዬ በቃ ረቂቅዬ ምን እናደርጋለን መሰለሽ? በክረ ጽሁፉ ላይ ሄደን ማውራት ካልቻልን አስቸጋሪ ነው ለመሰለሽ። ዝም ብለን አንቀበልም። አሁን አንቺ የምታመጪውን ነገር ነው ዝም ብለን መሆኑ ልትል ነው የሆነው ልትል ነው። አዎ ያደረገው ምንድነው ያደረገው ነው። አሁን እሱ ላይ ነኝና እኮ አሁን ላስረዳሽ ስልኩ ነው አላስወራልሽኝ። ምላሴ ላይ ቆመሽ ብተፋሽ ምንም በቃ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሯል። ያንን ዘመን ያንን ኪዳን ምን ሲያደርግ ነበር? በነቢያቶች ሲያደርግ ነበር ዘመኑን ማለት ነው። ከዛ ግን በቃ ምን አሉ? አንዱን ገደሉት። ማቴዎስ ላይ ጥቅስ አለ። ማቴዎስ 23 ላይ ቁጥር ከ34 ጀምሮ ያለውን ጥቅስ ካስታወስሽ ማለት ነው። አንዱንም ገደሉት፣ አንዱንም ወገሩት፣
ከዛ ልጄንስ ያፍሩበታል ብዬ ልጄን ላኩባቸው ብሎ ተናገረ። ስለዚህ አሁን ይሄንን ዘመን ምን ሊያደርግ ፈለገ እግዚአብሔር? በኢየሱስ ምን ሊያደርገው ፈለገ? ሊያድሰው ፈለገ። ለዛ ነው ሁሉ ወራሽ ባደረገው ደግሞ ማለት ዘመናትን ባደረገበት የትኛውን ዘመን ያደረገው? የትኛውን ዘመን ያደረገው? አዲስ ኪዳንን ባደረገበት ማለት ነው። በልጁ ማን ነው ልጁ? ኢየሱስ። እሱን መጣበታል። ልጁ ምንድነው ምናምን አዲስ ኪዳንን ባደረገበት ነው። በዚህ አዲሱን ኪዳን ባረገበት ነው። አዲሱ የኢየሱስ ከኢየሱስ በኋላ ያለበትን ከኢየሱስ በኋላ ያለውን ዘመን ያደረገበትን ማለት ነው። በዚህ ዘመን መጨረሻ ለኛ ተናገረን አለ። ኖ ይኸውልህ ያን ነው የሚናገረው ማለት ዮሐንስ 1:10 ላይ ያለውን ታዲያ ምን ልታደርገው ነው? ተጋጨብህ እኮ እሱ ላይ እንመጣለን። ቆይ እሱን አሁን እኮ እኔ የመጣሁበትን ሐሳብ አስተሽኝ ሌላ ሐሳብ ውስጥ ከተሽኛል። አሁን ይሄኛውን እንደዚህ አብራርቼልሻለሁ። አንቺ ግሪክኛውንም አልገባሽም። ሁለተኛ አሁን እንቀጥልና በነቢያት ሲናገር የነበረው አብ ስለመሆኑ ተስማምተናል አይደለ? ረቂቅ አንዴ የፈለኩት ቦታ ላይ ልሂድና እንመለሳለን። ተስማምተናል። ቀጥላይ እሺ ጥሩ። ኢሳይያስ ምዕራፍ 44 ላይ እንምጣ። ቁጥር 24 ላይ ያው በኢሳይያስ የተናገረው ማን ነው? በነቢያት ሲናገር የነበረው ማን ነው? ረቂቅ እግዚአብሔር ይላል። ኢሳይያስ የተናገረው ለወልድም ለመንፈስ ቅዱስ ይሆናል እያልኩ ነው። ቆይ አይ እንደዚህማ የለም። ስክሪንሾት አድርጌዋለሁ። ቅድም አላመጣ። እሺ በመጽሐፍ ምሳሌ ላይ ስክሪንሾት አድርጌዋለሁ። ያው ስክሪንሾት አድርጌዋለሁ። አብ ነው የሚለው። አብ ብለሽ ተስማምተሽ ነው የመጣሽው። በነቢያት የተናገረው ማን ነው? እዚህ ጋር እኮ እዚህ ጋር እኮ ስለ አብ ሲያወራ ነው እኮ ዕብራውያን አንድ ላይ እንደዚህ ያለ። አይ ለአባቶች በነቢያት የተናገረው ማን ነው ብለሽ ተስማማሽ? እዚህ ጋር ከመፍጠሩ አንፃር ነው እኔ እንትን ያልኩ እኮ እኔ ስለመፍጠር ነው የማወራው። አሁንም ስለመፍጠር ነው የማወራው እኮ ስለመፍጠር ነው የማወራው። አሁን ሁለት ላይ ስትጠይቀኝ ቆይ ከዛ አንፃር ነው። አንድ ጊዜ በነቢያት የተናገረው ማን ነው ብለሽ ስለሽ አብ መሆኑን እንዳትክጂኝ ብዬሽ ስክሪንሾት እኮ ማን ነው አልሽ? እኔ ሁለት ላይ አባቱ ማን ነው ስትለኝ ኦኬ አሁንም ተስማምተን ሄደን ነው አልኩ በልጁ። እሺ በቃ አሁንም ተስማምተን እንሂድ። መጀመሪያ ሳንስማማ የትም አንሄድም። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉ ወራሽ ባደረገው ደግሞ አንቺ እንዳልሽው ዝም ብለን እናርገው አለለም። ለምን እላለሁ ነገሩ ዘመናትን ባደረገበት በልጁ በዚህ ዘመናትን ባደረገበት ምትልኮ እሺ ቆይ አሁን እሱ አይደለም ፖይንቱ፣ እሱ አይደለም ማለት ፖይንት አትሳቺ። ፖይንቱ እሱ አይደለም። እሱ በኋላ አይተናል። እሱ ልጅ ያለው ያኔ በነቢያት ሲናገር የነበረው አሁን በልጁ የተናገረው ልጅ ያለው ማን ነው? ወይ ቁጥር ላይ ስትጠይቀኝ አብ ነው አልኩ እኮ አይደል? ቁጥር እኮ አሁንም መልሽልኝ። አሁን መልሽልኝ። ለአባቶች በነቢያት ተናገረ ይላል። እግዚአብሔር የሚለው ደግሞ ለአብ ተናገረ አይደለም። አታሳስቺ። ተናገረ አይደለም። ተናገረና ተናግሮ በጣም ልዩነት አለው። እሺ ለምን መሰለሽ? እውነቴን ነው የምልሽ ረቂቅ ተናግሮ ካለ ይቀጥላል። በልጁም የተናገረው እሱ መሆኑን ነው የሚያሳየው። ተናግሮ ሁሉም በራሽ ባደረገው ደግሞም ይላል። ደግሞም የሚል ቃልም አለ እዚህ ጋር ዓለማትን በማን ነው ዘመናትን ባደረገበት በልጁ በዚህ እንደዚህማ አትወጣም። እዚህ ደርሰንማ አትወጣም እንዴ? እዚህ ደርሰን አትወጣም። ደሪ ረቂቅ ወጣለች መሰለኝ። ይሰማል አይደል? ይሰማል። አሁን ጥያቄ የተነሳው ከምንድን ነው? ይሰማል